በነገራችን ላይ ወዶች ሩቲ በጣም የዋህ ደግ ሩሩ አስተዋይ ጠንካራና ጀግና ሴት ናት። እንደዛም ሆኖ ግን እሷ ህይወት ላይ መጥተው የእሷን ህይወት ለማስተካከሉ የሚሞክሩ ሁሉ እኔ ሲያበላሹ እንጂ አንዳቸውም ሲያስተካክሉ ሲሰምርላቸው ወይም ደግሞ እሷን ወደ ህይወቷ ተመልሳ እንድትስተካከል እኔ ሲያረጉ ያየሁትም አንዳችም ሰው የለም። ምናልባት ነበሩ፣ ግን ነበሩ ሆኖ የቀሩ ናቸው አብዛኞቹም ማለት ነው። ሰላም ሰላም፣ ውድ ተወዳጅ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ለቻናል አዲስ ከሆነ ሰብስክራይብ በማድረግ ቤተሰቡን እንዲሁም ቪዲዮ ላይክ በማድረግ ጀምሩ እና እኔ ወዶች ሩታ ጠንካራና ጀግና ማትሰበር ሴት ናት። እውነት ለመናገር ይህን ስራ ብታቆመውና የራሷን የሆነ በቃ ቆንጆ ስራ ይዛ ብትመጣ እንደኔ በጣም መልካም ነው። በተለይ ዳኒ ትላንትና መጨረሻ አካባቢ ላይ ቪዲዮን ካያችሁት የተፈጠረ ነገር አለ። ምንድነው የተፈጠረው? ከዚህ በኋላ ስላንቺ ምን የሚያገባኝ ነገር የለም፣ እኔ የራሴን ውሳኔ መወሰን አለብኝ እስከማለት ብላ ሲላት ነበር። ስለዚህ እናንተ ችግሮቻችሁ ራሳችሁ ብትፈቱትና ሰላም ብትፈቱ በጣም መልካም ነው። ካልሆነም ደግሞ በእንደዚህ መቀጠል የምትፈልጉ ከሆነ ምንም ልናረጋችሁ አንችልም። ግን እኮ እናንተ ሰላምና ፍቅር ናችሁ እናውቃለን። ያ ደግሞ ሁላችንም የምንፈልገው ነው። ግን ይሄ ሰላምና ፍቅሩም ደግሞ ካሜራ ላይ ቢመጣና ያለውን ነገር ብታሳውቁት ለኦዲየንስ በጣም መልካም ነው። ለምን በጣም እናንተን የሚወዳችሁ የሚጨነቅላችሁ የሚያስብላችሁ በጣም ብዙ ፋሚሊዎች አላችሁ። አዎ አብርሃምም በአንድ ጎን እየሰራክ ያለው ነገር ትክክል አይደለም። እዚህ ጋር ሄርሜላን ተባብላለህ፣ ከሄርሜላ ጋር ለመሆን ትፈልጋለህ። እዚህ ጋር ደግሞ ከሩታ ጋር ያለከን ነገር መቋጨት አትፈልግም። ስለዚህ የትኛው ላይ ነህ አንተ? ማለት የትኛው ላይ ነህ? የትኛው ነው በቃ የትኛው ህይወት ነው አንተ ለመኖር የፈለግከው? እንደዚህ ደግሞ ህይወት አይመራማ። ወንድ ልጅ ነህ። ወንድ ልጅ ማለት እኮ ራስ ነው፣ ምሰሶ ነው፣ የቤት ዋልታ ነው፣ ማገር ነው በቃ እንዴ። ስለዚህ እንደ ወንድ ብትሆን፣ በተለይ ደግሞ ይሄ የድሮ ፍቅራችሁን ብታሳዩን ሚዲያው ላይ ማለት ነው። ኦኬ አንድ ላይ ናችሁ፣ ኦፍኮርስ እናውቃለን፣ አንድ ላይ ናችሁ፣ የራሳችሁን ላይፍ የራሳችሁን ህይወት እየኖራችሁ ነው። ግን ደግሞ ለኦዲየንስ ደግሞ ክብር ኖሮክ በቃ ሰላም ፈጥራችሁ ብትመጡ እንደኔ በጣም መልካም ነው። ይህን ቀን ደግሞ ናፍቀዋለሁ ቅርብ እንደሚሆን። ሄርሜላም እንግዲህ ዛሬ በሆነ በአዲስ ነገር ተመሳ እስካልመጣች ድረስ ከሱ ህይወት እንግዲህ እንደራቀችና እንደወጣች ትላንትላ ተናግራለች። ያ ደግሞ እንደዚህ በቀላል የሚሆን ነገር አይደለም። ያው ትላንትላ ላይ ቪዲዮ ይመስለኛል እንጂ የመጣችሁ ወይም ደግሞ አላደለ ለመግደርደር ወይም ደግሞ ሩታን የሆነ ሀሳቧን ለማወቅ ሩታ ምን ልታረግ ትችላለች የሚለውን ነገር ለማወቅና ለማሰብ ይመስለኛል እንጂ አብርሃም እንደዚህ በቀላል መንገድ የምትፋታው በቀላል መንገድ የምትወሴት አይደለችም፣ እውነት ለመናገር ማለት ነው። እና ምን ልላችሁ ፈልጌ ነው፣ ምንድነው እየተካሄደ ያለው? ኦዲየንስም እየተማረረባቸው፣ ሰው ደግሞ ሲማረርባቸው፣ ሰው ደግሞ ሲያለቅስባቸው፣ ሲያዝንባችሁ ጥሩ አይደለም። ከዛ አንጻር ትክክለኛ እየኖራችሁ ያላችሁትን ህይወት ብታሳዩ አሪፍ ነው። ከካሜራ ጀርባ ያለው ትክክለኛ ህይወታችሁ ትክክለኛ ላይፋችሁን ብታሳዩን መልካም ነው። በነገራችን ላይ በዚህ አጋጣሚ በእነሱ ህይወት መሀል ገብታችሁ ነገሮች ለማስተካከል የምትሞክሩ ሰዎች ግን እኔ ምናችሁም ጤነኛ አይመስለኝም። ለምን ሁላችሁም ለየግል ጥቅማችሁ እንጂ የእነሱን የሆነ ነገር ለማስተካከል የመጣችሁ ምንም የላችሁም። ምናልባት ቡዜ ከዚህ በፊት የተወሰነ ቢሆን ጥራለች፣ መቼም አላረገችም አይባልም እና ቤላ የሚሆነ ሰዓት ላይ ሲሞካክሩ ነበር። ግን ከዛ በኋላ ግን ነገሮች በጣም ነው ተመልሶ የተበላሹት። ገብቷችሁ አይደለም? በተለይ ደግሞ ይሄ ብሩክ የሚባለው እንግዲህ ሲያሽቃብጥ ነበር ሰሞኑን። ትናንትና ደግሞ እንግዲህ ተመልሶ ፍለሹ ወደ እጃቸው እንደገባ በቃ ይሄ አላደለክ አንዳንዴ ራሱ እኮ የሆነ እየሸወዱ ራሱ እኛ የምናምናቸው እኛ የምንከተላቸው ነገር ራሱ በጣም ነው እኮ የሚገርመኝ የኔ ውዶች፣ በጣም ማለት ነው። ሰላም የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ቪዲዮ ላይክ እናድርጋለን። ዛሬ ፍሬ ቦረና እንግዲህ በዩቱብ ገጹ ላይ ፖስት አድርጓል፣ ሩቲ ማለት ነው። በነገራችን ላይ አንብቤው በጣም ደስ ስላለኝ እስኪ ለእናንተም ላጋራችሁ ብዬ እንግዲህ መጥቻለሁ። ሀሳብ አስተያየታችሁ ግን ኮሜንት ላይ አስቀምጡልኝ። ቪዲዮንም ደግሞ ላይክ እያደረግን እንጀምረው። እንግዲህ ፍሬ ምን ብሏል? ሩቲ ለእህታችን ለጀግኗ ላምበሲት እረፍት አድርጊ፣ መሄድ መምጣት፣ መጀመር መተው፣ ማወቅ መርሳት፣ ማድረግ ማቋረጥ፣ ማሰብ መዘንጋት ያደከመሽ እንደሆነ እረፍት አድርጊ። እረፍት እንደ መድኃኒት ተጠቀሚው።
በሰውነቱ የማይደክም የማይታክት የማይሰለች የለም። ስለዚህ ፍላጎትሽን መፈለጉ ያደክምሻል፣ ወዳጅሽን መጠበቁ ያታክትሻል፣ በየጊዜው አዲስ ግንኙነት መጀመሩ ይሰለቻል፣ በማትወጁ ስራ ውስጥ መደበቅሽ ያስጨንቅሻል፣ በቤተሰብሽ ወይም በህይወትሽ አጋርሽ ትኩረት መነፈግሽ ያብከነክንሻል። ይህ ነው ለማይባል ጊዜ ሰዎችን በቅንነት በገርነት በመልካምነት ጠብቀሻል። ከጥበቃሽ ብዛት የተነሳ ስለመራቃቸው ማሰብ አትፈልጊም። ድካምሽ ከልብ ጀምሮ ገጽሽ ላይ ይታያል። ሰዎች ካንቺ አልፎ ዙሪያሽን አስጨንቋል። መተው የሚገባሽ ላይ በማተኮር እውነተኛ ማንነትሽን ታጫለሽ። ያንቺ የሆነውን እየገፋሽ የሌላው ላይ ለመጣበቅ መታገል ክብርሽን ይነፍክሻል። በድካም ላይ ድካም፣ በስብራት ላይ ሌላ ስብራት በፍጹም ሰላም አይሰጥሽም፣ ከአደጋ አይጠብቅሽም፣ አያረጋጋሽም። አዎ ጀግኒት፣ እረፍት አድርጊ። ለውስጣዊ ሰላምሽ እድል ስጩ። መረጋጋት ይንገስብሽ ዘንድ ፍቀጂ። የማይሆኑን እንደማይሆን አምኖ የሚቀበል ሰው ብልህ ነው። በጊዜ መንገድ መቀየር እየተቻለ ለማይዋጣ ነገር ጊዜንና ስሜትን ገንዘብን ማባከን አያስፈልግም። በአንዱ እንደተከበርሽ አውርተሽ ሳትጨርሺ ሌላውን እንደገና እንዲሰብርሽ የምትቻኮይ ከሆነ ለመጠገንም ጊዜ አታገኝም። የፍቅርን ስብራት በፍቅር መጠገን ትችያለሽ። ነገር ግን ቅድሚያ ለራስሽ በምትሰጪው ፍቅርና መታከም ይኖርበታል። ከያቅጣጫው የተጎዳ ማንነት ከየትኛውም እርምጃ በፊት ራሱን በራሱ ብቁና ዝግጁ እንዲሆንም ለራሱ ፈውስ መሆኑን ይጠብቅበታል። መረጋጋት እንደተሳነሽ፣ ደስታ እንደራቀሽ፣ ሰላም እንዳጣሽ፣ እንደተጨነቅሽ፣ እንደታመምሽ ካወቅሽ ሰላምሽን ፍለጋ የትም አትሂጂ። ለደህንነትሽ ማንነትሽን አትጠብቂ። ማንም ላንቺ እርጋታና ደስታ ግዴታ እንዳለበት አታስቢ። ከምንም በላይ እረፍት አድርጊ። ራስሽን መጠገን ተለማመጂ። አዎ ጀግናዬ፣ በእያንዳንዱ ጥረትህ ውስጥ ድካም ይኖራል፣ መከታ ይፈጠራል፣ መሰላቸት ይመጣል። ህይወት በራሷ ድካም እንድታዳላ ግልጽ ናት። ድካሟ ግን የመኖር ጣዕም እንዲሆን ማድረግ ይቻላል። በህይወት ስላለህ ትሰራለህ፣ ትለፋለህ፣ ትደክማለህ፣ በዛውም መጠን ታተርፋለህ። ራስን ትጠግናለህ፣ ለራስህ ጊዜ ትሰጣለህ፣ ወደ ውስጥም ትመለከታለህ። መኖር እስኪመርህ ሳይሆን ጣዕም እስኪሰጥህ፣ እስኪያረጋጋ፣ እስኪያስደስትህ ብቻ ኑረው። ትግል የሚመስል ኑሮ ትንቅንቅ የበዛበት ወካታ የመኖር መጨረሻው ደግሞ ማለፍ እንጂ ኖሮ ማለፍ አይሆንም። ተናጋሪው ሲያሳምነ፣ አጭበርባሪው ሲሸውድ፣ አስመሳዩም ሲጠቀምብህ፣ ወሮበላው ሲያተርፍብህ፣ በእርግጥም ከአካል በላይ ነፍስ ትደክማለች፣ ተስፋ ታጣለች፣ ምሬትን ትመርጣለች። ይህ ቢሆን ግን መረጋጋትን ትችላለህ። ወደ ራስ መመለስ፣ ራስን ማየት፣ ረፍት ማድረግ፣ አምላክን ማዳመጥ፣ ውስጥ መመልከት ትችላለህ። ከተረጋጋህ፣ ረፍት ካደረግ፣ ወደ ራስህ ከተመለከትክ ሁሉንም ይስተካከላል፣ ሁሉም መልካም ይሆናል። ህይወትም በፍላጎት በልክ ትኖራለህ።